ዩሮፕ መምጣት ለምትፈልጉ ሰዎች ትናንት አውሮፓ ህብረት አንድ በጣም የሚገርም ውሳኔ እንዳሳለፈ ነግራችሁ ነበረ። ይሄ ውሳኔ ምንድነው? ከ2024 ጀምሮ ላለፉት 2 ዓመታት ኢትዮጵያውያን ላይ አሳርፎት የነበረውን የቪዛ እገዳ ማንሳቱ ታውቋል ማለት ነው። ይህንን እገዳ ደግሞ መነሳቱ ምን ጥቅም አለው? በትምህርት አፕላይ ለምታደርጉ ሰዎች፣ በቪዚት፣ በቢዝነስ፣ በተለያዩ ነገሮች ወደ ዩሮፕ አፕላይ ለምታደርጉ ሰዎች ምን አይነት ጥቅም ያለው የሚለውን ነገር ነገራችኋለሁ ዛሬ። እገዳው የነበረው ከዚህ በፊት ምንድነው ፕሮሰሲንግ ታይሙ ከዚህ በፊት 2 ሳምንት ከነበረበት 45 ቀን ደርሶ ነበር ማለት ነው። ስፔሻሊ ጣሊያን ስኮለርሺፕ አፕላይ ያደረጋችሁ የነበራችሁ ሰዎች የሚታቁት ነገር ነው። ይሄ ከዚህ በፊት በ2 ሳምንት ይታወቅ ነበረው ሪዛልቱ እስከ 60 ቀን እየቆየ ነበረ። ስለዚህ ይሄ አንዱ ኢምፓክት ነበረ። ስለዚህ አሁን ይሄኛው እንደገና ተመልሶ 15 ቀን ላይ ደርሷል ማለት ነው። ከዚህ በተጨማሪ ደግሞ የትኛውንም ቪዛ አፕላይ ለሚያደርግ ሰው ሲንግል ኢንትሪ ብቻ እንዲሰጠው ተወስኖ ነበረ። ስለዚህ ይሄም አንድ ሬስትሪክሽን አውጥቶ ነበረ። ከአሁኑ በኋላ ሁሉም ኤምባሲዎች እዚህ ጋር እንደሚታዩት የፈረንሳይ ኤምባሲ እና ጀርመን ኤምባሲ ፖስት አድርጎታል። ስለዚህ መልቲፕል ኢንትሪ ቪዛ ታገኛላችሁ። ፕሮሰሲንግ ታይሙ ደግሞ ወደ 15 ቀን ይደርሳል ማለት ነው። ከዚህ በተጨማሪ ደግሞ ዲፕሎማቲክ ፓስፖርት የያዙ ሰዎች ከዚህ በፊት በነፃ ያገኙት የነበረውን ቪዛ ክፍያ እንዲከፍሉ አስገድዷቸው ነበር። ስለዚህ አሁን ይሄኛውም ተነስቷል ማለት ነው። ዲፕሎማቲክ ፓስፖርት ያላችሁ ሰዎች፣ የዲፕሎማቲክ ኮሚኒቲ ቤተሰብ አባል የሆናችሁ ሰዎች ከዚህ በኋላ በነፃ አፕላይ በማድረግ በነፃ መጠቀም ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ በጣም አላስፈላጊ የሆኑ ረጅም ዶክመንቶች ሲጠየቅ ነበረ ከዚህ በፊት። ስለዚህ ከዚህ በኋላ ሞር ኦር ሌስ ይሄም ቀለል ይላል ማለት ነው። ስለዚህ ይሄ በጣም መተንፈሻ ሰጥቷል። በጣም ታንቆ የነበረውን ፕሮሰሱ ላይ መተንፈሻ ሰጥቷል። ስለዚህ ጣሊያን ስኮለርሺፕ ላይ ያደረጋችሁ ያላችሁ ኦር ኢቭን በራሳችሁ የተለያዩ የቪዚት የኮንፈረንስ ቪዛዎች አፕላይ ለምታደርጉ ሰዎች ትንሽ አሁን ቀለል ይልላችኋል ማለት ነው። ስለዚህ በአሁኑ ሰዓት ላይ አፕላይ በማድረግ በነፃ መጠቀም ትችላላችሁ። ከዚህ በፊትም እንደሚለው ዩሮፕ ኢዝ ፊውቸር። ዩሮፕ ነው በጣም ለብዙ ነገር ለስኮላርሺፕ፣ ለትምህርት፣ ለቪዚት ኦር ዋትኤቨር ዘ ኬዝ ውጭ ሀገር መሄድ ለምትፈልጉ ሰዎች ዩሮፕ በጣም ቤስት ሪጅን ስለሆነ በአሁኑ ሰዓት ላይ ኦፕን የሆኑ ዶሎች ስላሉት አፕላይ በማድረግ በነፃ መጠቀም ትችላላችሁ። ከዚህ በተጨማሪ ደግሞ እኛ ቤትም እስከ መስከረም የሚቆይ ቻሌንጅ እያካሄድን እንገኛለን። ስለዚህ ይህንን ቤት ፎሎ በማድረግ አክቲቭ በመሆን በነፃ መጠቀም ትችላላችሁ ማለት ነው። ፓዝዌ ብራንድ ፕሮሞት ማድረግ እንዳትረሱ። ይመቻችሁ።